በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የቅዱስ እግዚአብሔር ልጆች እንዲሁም የኤዶም ቲዩብ ቤተሰቦች በቅዱስ እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ድረስ የተመሰገነ ይሁንልን። በዛሬው የኤዶም ቲዩብ መርሃ ግብራችን የምናነሳው ሐሳባችን በግንቦት 14 ቀን የሚከበረውን የታላቁ አባታችን የአቡነ አረጋዊ ዓመታዊ ክብረ በዓልን አስመልክቶ እንማማራለን ማለት ነው። ቅዱስ አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ በአፈ መላእክት አርሞ ያስተምረን ዘንድ የእርሱ መልካም ፍቃድ ይሁንልን። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ ያለ ኃይለ ቃል መነሻ ይሆነናልና ለዕለቱ ትምህርታችን በዚህ ቃል አማካይነት እንማማራለን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ እኔን ሊከተለኝ የሚወድ ራሱን ይካድ ጨክኖ የሞቱን መስቀል ተሸክሞ ይከተለኝ ይላልና ስለ ቃሉ የአባቶቻችን አምላክ የሊቃውንት አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ይህን ቃል የተናገረ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለቅዱሳን ደቀ መዛሙርቱ ይህንን መልእክት አስተላለፈላቸው፣ ነገራቸው። ይህንን መልእክት ደግሞ በሊቃውንት በቅዱሳን ደቀ መዛሙርቱ አማካኝነት የሰሙና የተቀበሉ ታላቁ አባታችን አቡነ አረጋዊ ለዚህ ቃል ታምነው ሕይወታቸውን ለዚህ ቃል ሰውተው ለዚህ ቃል ሰጥተው ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በድንግልና ተጠብቀው ኖረዋልና የኚህን ታላቅና ቅዱስ አባት ሕይወት ነው ዛሬ የምናነሳው። ሀገራቸው ሮም ነው ይላል የቤተ ክርስቲያን መጽሐፍ። እንዲሁም የሮም ንጉስ ይስሐቅ አባታቸው እንደሆነና እናታቸው ደግሞ እድና ትባል እንደነበረች ይናገራልና 14 ዓመት ሲሞላቸው ልክ እንደ ሀገሩ ባህልና እንደ አካባቢው ባህል ሚስት ትሆናቸው ዘንድ መልከ መልካምና ውብ ቆንጆ ሴት ታጭታላቸው እንደነበረ ይናገራል። እሳቸው ግን በምድር አግብቶ ወልዶ ከመኖር ይልቅ ለሰማያዊው ለክርስቶስ ሙሽራ ሆኖ መኖር ይበልጣል ብለው አይ እኔ ይህ አይሻኝም ይልቁኑ እኔ ክርስቶስ ሙሽራ መሆን እፈልጋለሁ ብለው በ14 ዓመታቸው ወደ ገዳም ሄደው ራሳቸውን ለምንኩስና እንዳዘጋጁ የቤተ ክርስቲያን መጽሐፍ ይናገራልና ፍቅርና ትህትናን፣ ምህረትን፣ ቸርነትን የተሞሉ ታላቁ እኚህ አባት በ14 ዓመታቸው ወደ ገዳም ገብተው የምንኩስናን ነገር ጠየቁ። በ14 ዓመታቸው መነኮሱ። የእሳቸውን ዜና የሰሙ የምንኩስናቸውን ነገር የተመለከቱ መንፈሳዊ ቅናት ያደረባቸው ከእሳቸው ከዘመዶቻቸውና ከቤተሰቦቻቸው ወገን የሆኑ ሌሎች 7 ሰዎችም እሳቸውን ተከትለው ወደ ምንኩስና ወደዚህ ሕይወት እንደመጡ ይናገራልና እነሱም ጰንጠሌዎን፣ ይማታ፣ ጉባ፣ አፍጼ፣ ጽህማ፣ ሊቃኖስና አሌፍ የሚባሉ ቅዱሳን ደጋግ አባቶች ናቸው ይላልና ለመንፈሳዊ ቅናት የተነሳሱ መንፈሳዊ ቅናት ውስጣቸው አድሮ የክርስቶስ ለመሆን የጓጉና የክርስቶስ ለመሆን የተመኙ ታላቅና ቅዱሳን አባቶች ናቸው ይላልና እኚህ አባቶች የአቡነ አረጋዊን ሕይወት ተመልክተው ወደዚህ ሕይወት ገቡ። እንግዲህ ታላቁ አባታችን አቡነ አረጋዊ እኔን ሊከተለኝ የሚወድ ቢኖር ራሱን ይካድ የሚለውን ቃል ተምረዋል፣ ሰምተዋል፣ አንብበዋልና በዚህ ቃል አማካኝነት ራሳቸውን ክደው የንጉስ ልጅ የገናናዋ ከተማ የገናናው መንግስት የሮም ነዋሪ ሆኖ የሮሙ ንጉስ ልጅ ሆኖ ሳሉ አይ እኔ ምድራዊ ክብር ምድራዊ ንግስና አያስፈልገኝም ይልቁኑ ለሰማያዊው ክብር የተዘጋጀው ነኝ፣ ሰማያዊው ንጉስ እግዚአብሔር ለራሱ አገልጋይ ሊያደርገኝ ጠርቶኛልና ወደሱ መሄድ እንሻለሁ ብለው ምድራዊውን ክብርና ምድራዊውን ንግስና ትተው ለሰማያዊው ንግስናና ለሰማያዊው ክብር ታምነው ከተማቸውን፣ ቤታቸውን፣ ንግስናቸውንና እናት አባት ዘመድ አዝማዳቸውን ትተው ለክርስቶስ ታምነው የመነኮሱ ወደ ገዳም የሄዱ ታላቅ አባት ናቸው። እንግዲህ እኔን ሊከተለኝ የሚወድ ቢኖር ራሱን ይካድ። ራስን መካድ ማለት ወገኖቼ
ልክ እንደዚህ ባለ በሀብትና በንብረት ብቻ አይደለም ራስን መካድ ማለት። ራስን መካድ ማለት ኃጢአት የሚመኘውን ኃጢአት የሚፈልገውን ስጋ ላንተ አልታመንም አንተን አልፈልግም ብሎ መካድ ማለት ነው። ይልቁኑ ጽድቅን የምትሻ በረከትን፣ ታላቅነትን የምትሻ ቅድስናን የምትሻ ነፍስን አስቀድሞ ለነፍስ ታምኖ ስጋን ግን ወዲያ በል ከኔ ገልል በል ብሎ የስጋን ፍላጎት ትቶ ለዚያ መታመን ማለት ነው። ይህ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት። እኔን ሊከተለኝ የሚወድ ቢኖር ራሱን ይካድ የሚለው። እንግዲህ ብዙዎች እንደሚናገሩት ራሳቸውን በምድር የካዱ ራሳቸውን ለክብር ያላዘጋጁ ሰዎች ይልቁንም ስለ ሰማያዊው ብቻ የሚያስቡ በምድር የተናቁ ናቸው፣ በምድር የተዋረዱ ናቸው። ይልቁንም የስጋቸውን የሞታቸውን መስቀል ተሸክመው ይሄዳሉ እየተባለ ይነገራልና እውነትም የምድራዊ ክብር ከኛ ሲቀር የምድራዊ መንግስት ከኛ ሲቀር ስጋችን ይጎሳቆላል፣ ስጋችን ይደክማል። በዛው ልክ ግን ነፍሳችን ታብባለች፣ ነፍሳችን ትበረታለችና የነፍስን ማበብ የነፍሳቸውን መበርታት አስበው ስጋቸውን አድክመው አጎሳቅሎ ለማኖር ኑሯቸውን ምቾታቸውን ትተው ወደ ገዳም የገቡ ታላቅ አባት ናቸው። በረከታቸው በሁላችንም ላይ ትደርና እኚህ ቅዱስ አባት ከተሳቱ ቅዱሳን አንዱ ናቸው። ኢትዮጵያን በወንጌል የሞሏት ኢትዮጵያ ውስጥ መጥተው ወንጌልን ያስፋፉና ያስተማሩ ቅዱሳን የሚባሉ ተሳቱ 9 ቅዱሳን ወደ ኢትዮጵያ ስለመምጣታቸው ይነገራል። እነዚህ ተሳቱ 9 ቅዱሳን የአባ አረጋዊ ሕይወት ስቧቸው የአቡነ አረጋዊ ክርስትናና ለክርስቶስ የታመኑት እምነት ስቧቸው ወደ ገዳም የገቡትን እነዚህን 7ቱንም ሰዎች ጨምሮ ከእሳቸው ጋር 9 ከእሳቸው ጋር 8 ይሆናሉና እነዚህ በአንድ ላይ ወደ ኢትዮጵያ ተጉዘው እንደመጡ ይነገራል። እንግዲህ የምንፍቅና ሐሳብ በዚያች ከተማ መነገር በጀመረበት ሰዓት ክርስቲያኖች መሳደድ በጀመሩበት ሰዓት ታላቁ የቤተ ክርስቲያን ሊቅ እነ ቄርሎስ እንዲሁም ደግሞ እነ ዲዮስቆሮስ የተናገሩትን የተዋህዶ ቃል አልቀበል ብለው ክርስቲያኖችን ማሳደድ የጀመሩበት ሰዓት ነበር በዛ ሰዓትና በዚህ ሰዓት ወደ ቅድስቲቱ ኢትዮጵያ ሀገራችን እንደመጡና ከነሱ ጋር በእምነት የምትስማማ ልክ ያ ሊቀ ጳጳሱ ኒስጥሮስ ይናገር የነበረው ትምህርት ልክ እንዳልሆነ የምትመሰክር ሀገራችን ኢትዮጵያም ነበረችና በሰዓቱ እሱ የክህደት ቃሉ ኢየሱስ ክርስቶስ 2 ባህሪ አሉት፣ ለመለኮት አንድ አካል እንዲሁም ደግሞ ለመለኮት አንድ አካል ለስጋም ደግሞ ለትስብእትም አንድ አካል አለው እያለ ብቻ ለብቻ ለያይቶ ይናገር የነበረ ሰው ነው። እንዲሁም የተለያዩ ባህሪ ስላሉት ድንግል ማርያም ሰብአዊነትን ወይም ደግሞ ሰውን የወለደች ስለሆነች ወላዲተ አምላክ ልትባል አይገባም እያለ በድፍረት ይናገርበት የነበረ ጊዜ ነበር ያ ጊዜና እነሱ ግን ከታላቁ አባት ከዲዮስቆሮስና ከታላቁ አባት ከቄርሎስ ጋር በእምነት በመቆም አይ ብለው የኒስጥሮስን ትምህርት ተቃውመው ክርስቶስ አንተ እንደምትለው ከ2 አካል 2 ባህሪ ያለው ሳይሆን ከ2 አካል አንድ ባህሪ ያለው ነው ብለው በድፍረት ይህንን አይነት ንግግር ተናግረው ወደ ሀገራችን ወደ ኢትዮጵያ የክርስቶስን አምላክነት የእመቤታችን የቅድስት ድንግል ማርያምን ወላዲተ አምላክነት ወደምታምንና ወደምትከተል ሀገራችን ኢትዮጵያ ተሳቱ ቅዱሳን እንደመጡ ይነገራልና ይህ እንግዲህ በዓላቸው ከተሳቱ ቅዱሳን አንዱ አባት አቡነ አረጋዊ እረፍታቸው ወይም ደግሞ ከዚህ ተለይተው ወደዚያኛው ምድር መሄዳቸው መነጠቃቸው ልክ ኤልያስ በሰረገላ እንዳረገ እሳቸውም ሳይሞቱ ሞትን ሳያገኛቸው ሞትን ሳይቀምሱ ከዚህ እንደተሰወሩ በስተመጨረሻ ለምስክር እንደነ ኤልያስ እንደሚመጡ እኚህ አባት ከዚች ምድር ተነጥቀው ተወስደዋልና ተሰውረዋልና ማለት ነው። እኚህ አባት ጥቅምት 14 ቀን የመሰወራቸው በዓል ይከበራል፣ በታላቅ ድምቀት ይነገራል። ዛሬ ግን ግንቦት 14 ቀን እኚህ አባት የመነኮሱበትና በ14 ዓመታቸው ስርዓተ ምንኩስናን የፈጸሙበት ምንኩስናን የተቀበሉበት በዓል የሚከበርበት ዕለት ነው ይህ ዕለትና ቅዱስ አባታችን በ14 ዓመታቸው የክርስቶስ ፍቅር ገብቷቸው ሀገርን
ቤተሰብን፣ ዘመድን፣ ንግስናቸውን፣ ዙፋኑን ሳይቀር እርግፍ አድርገው ትተው ወጥተው መንኩሰው ይልቁኑ ለክርስቶስ ክብር የሚለፉና የሚታትሩ ሆነዋል። በስተመጨረሻ እንደውም ከዘመዶቻቸው ወገን የሆኑትን 7ቱን ሰዎች ብቻ ሳይሆን እናታቸውንም ጭምር ወደዚህ ህይወት እንደሳቧትና እናታቸው እናም መታ ልጄ አንተ በህፃንነት የናከውና የተውከው ዓለም ለኔስ ምን ይረባኛል ብለህ ነው ብለው አባታቸውን ልጃቸውን ተከትለው እንደሄዱ እንዲሁም ደግሞ በዚያ ምንኩስናን እንደተቀበሉ ይናገራልና ወደ ኢትዮጵያም ሲጓዙ ሲመጡ እናታቸውንም ይዘው እንደመጡ በደብረ ዳሞ ተራራ ግርጌ ስር ለእናታቸው የሴቶች ገዳም እንደመሰረቱ እሳቸውም በዘንዶ ተይዘው በዘንዶ ጅራት ላይ ተደግፈው ወደ ደብረ ዳሞ ተራራ ወደ ላይ ወጥተው ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ብለው ቦታውን እንደቀደሱና እንደባረኩ መጻሕፍት ይናገራሉ። ታዲያ እንደውም ዛሬ ድረስ የደብረ ዳሞ ተራራ ደብረ ሃሌሉያ በመባል ይታወቃል። በዚያ ላይም በንጉሱ አማካኝነት የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን እንደተሰራ እንደተመሰረተም ይነገራልና እንግዲህ እኚህ ቅዱሳን አባቶቻችን ወደ ኢትዮጵያ መጥተው 8ቱ ከመጡ በኋላ አባ ይስሐቅ ወይም ደግሞ አባ ገሪማ በመባል የምናውቃቸው ማለት ነው በከተማቸው በሀገራቸው በሮም በንግስና ይኖሩ የነበሩ አባት ናቸው። ነገር ግን የነሱ ህይወት ስቧቸው ከንግስናቸው ካላቸው ዙፋን ላይ ወርደው መጥተው ወደ ኢትዮጵያ ይስሐቅ ይባል የነበረ አባት ስሙ ወደ ገሪማ ተቀይሮ በኢትዮጵያ ውስጥ ከተሳቱ ቅዱሳን አንዱ ሆነው የኖሩ አባት ናቸው ማለት ነውና የተሳቱ እነዚህ የዘጠኙን ቅዱሳን ስምና የመጡበትን ሀገር መታሰቢያቸውን በማንሳት የዕለቱን ፕሮግራማችንን እንጨርሳለን ማለት ነው። እንግዲህ አባ ዘሚካኤል ወይም ደግሞ አቡነ አረጋዊ የምንላቸው አባታችን የመጡበት ሀገራቸው ሮም ነው። የረፍት ቀናቸው ደግሞ ጥቅምት 14፣ ገዳማቸው ደግሞ ደብረ ዳሞ በመባል ይታወቃል። እንዲሁም ሁለተኛው ደግሞ አሌፍ በመባል የሚታወቁ አባት ናቸው። እኚህም የመጡባት ሀገር ቂሳሪያ ነች። መጋቢት 11 ቀን ይከበራሉ። ይህሳ በምትባል ገዳም መስርተው በዛ ሲያገለግሉ የኖሩ ናቸው። ሶስተኛው ደግሞ አባ ሊቃኖስ በመባል የሚታወቁት ናቸው። እኚህም ከቁስጥንጥንያ የመጡ ናቸው። ህዳር 21 ቀን የኢትዮጵያ ቤተክርስቲያን ታከብራቸዋለች። ደብረ ቆናጽል የምትባል ገዳምን መስርተው በዛ የኖሩ አባት ናቸው። ሌላው ደግሞ አባ ገሪማ ናቸው። እንግዲህ አባ ገሪማ ወይም ይስሐቅ ያልናቸው ሀገራቸው ሮም ነው። የሮም ንጉስ የነበሩ ሰው ናቸው። ሰኔ 17 ቀን እናከብራቸዋለን። የመሰረቷትም ገዳም መደራ በመባል ትታወቃለች። ሌላኛው አምስተኛው አባ ጉባ ናቸው። እኚህ ከግሪክ ነው የመጡት። ግንቦት 29 ቀን እናከብራቸዋለን። ገርአልታ የምትባል ገዳምን መስርተው በዛ የኖሩ ናቸው። ስድስተኛው ደግሞ ይምአታ የሚባሉ ቅዱስ አባት ናቸው። እኚህም ሀገራቸው ሮም ነው። ከዛ ነው የመጡት። ጥቅምት 23 ቀን እናከብራቸዋለን። ገዳማቸው ገርአልታ ነች ማለት ነው የሳቸውም። ሰባተኛው አባ ጰንጠሌዎን ናቸው። እኚህም ሀገራቸው ሮም ነው። ጥቅምት 6 ቀን እናከብራቸዋለን። አክሱም ደብረ ጸማት የምትባል ቦታ ላይ ገዳማቸውን መስርተው በዚያ ሲያገለግሉ የኖሩ አባት ናቸው። ስምንተኛው ጽህማ ናቸው። እኚህ አባት እንግዲህ ከሶሪያ ከአንጾኪያ የመጡ ናቸው። ጥር 16 ቀን ይከበራሉ። ጼዴንያ የምትባል ገዳም ነች ማለት ነው ገዳማቸው። ሌላው ዘጠነኛውና የመጨረሻው ደግሞ አባ አፍጼ ናቸው። ሀገራቸው እስያ ግንቦት 12 ቀን ይታሰባሉ። እንግዲህ እነዚህ ቅዱሳን እነዚህ ደጋግ አባቶቻችን ወደ ኢትዮጵያ መጥተው የኢትዮጵያ ቤተክርስቲያንን ቋንቋ ግዕዝን ተምረው ቅዱሳት መጻሕፍትን ከሌሎች ቋንቋ ወደ ግዕዝ የተረጎሙ ክርስትናን በስፋት ያስተማሩና ያብራሩ ቅዱሳን አባቶች ናቸው። የነዚህ አባቶቻችን በረከታቸው ይደርብን። አባ ዘሚካኤል በኢትዮጵያ ከመጡ በኋላ ትህትናቸው፣ አገልግሎታቸው፣ ፍቅራቸው ታይቶ አቡነ አረጋዊ የሚባል ስም ተሰጥቷቸው በዚህ ስም ሲጠሩ ይኖራሉ ማለት ነው። እግዚአብሔር አምላክ
አምላካችን ከታላቁ አባታችን ከአቡነ አረጋዊ ጸጋና በረከት ተሳታፊ ያድርገን። እሳቸው በእውነት እኔን ሊከተለኝ የሚወድ ራሱን ይካድ ጨክኖም የሞትን መስቀል ተሸክሞ ይከተለኝ በሚለው ቃል አማካኝነት ሀገራቸውን፣ ቤታቸውን፣ ንብረታቸውን ትተው ክርስቶስን ተከትለውታልና እኛም የእሳቸውን ሕይወት ተመልክተን ፍጹም የክርስቶስ ተከታዮች አገልጋዮች እንሆን ዘንድ የአምላካችን መልካም ፍቃድ ይሁንልን። በነገር ሁሉ ያስተማረን የቅዱሳን አባቶቻችን አምላክ ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።